በስተመጨረሻ ኤፍራታና ፂ ተጣሉ። ሲያስጠላ ማለት ነው። እንግዲህ ፂ ያለንን ንብረት ያጣነው ባንቺ ምክንያት ነው። ስለዚህ እውነትም ቤዛ ትክክል ናት ማለት ነው። እኔ ያልተረዳሁትም ነበር። አሁን ግን ኧረ እባክሽ አትቀልጂ፣ ኧረ አትቀልጂ ተይ ፂ። እኔ አሁን የምትቀልጅበት የምሰማበት የለኝም። እኔ በጣም ችግር ውስጥ ነው ያለሁት። አሁን እባክሽ ከዚህ ዓለም ልታስወጭኝ አትሞክሪ ስትላት እንዴ የምንድን ዓለም ነው የምታወሪው? እስኪ ንገሪኝ። አንቺ ለወንድሜ የምትገቢ ሴት አይደለሽም። ሀብታችንን፣ ንብረታችንን፣ ድርጅታችንን ያጣነው በአንቺ ምክንያት ነው። ስለዚህ አንቺ ለወንድሜ አትገቢውም ብላ ቅስሟን ስብርብርብር አደረገቻት። ኤፍራታዬ በጣም ታሳዝናለች። የኔ ውድ ነገር ማለት ነው። እውነት ለመናገር እንደ ያፌት ያለ መጥፎ ሰው ፈጣሪ ይጠብቃችሁ። በዚህ ልክ ይሄን ያህል እንግዲህ ፍቅር መቼም ሁለት ሰው ተዋደው ተፋቅረው የሚያደርጉት ነገር ነው። ግድ ሚስቴ ካልሆንሽ እኔ ብቻ ፈቅርሻለሁ እንዴ? ፍቅር እኮ ከአንድ ጎን ብቻ አይሆንም። ፍቅር ደስ የሚለው ከሁለቱም ጎን ሲሆን ነው እንጂ ማለት ነው። ያፌት በጣም ነው ያበዛው እውነት ለመናገር እንዴ። ቢያንስ ደግሞ ናታንስ ቢሆን ቢያንስ አይጠረጥርም እንዴ? በዙሪያችን ብዙ ጥላቶች አሉ፣ የሆነ ነገር ያደርጓታል ብዬ ነበር እንዴ። ኤፍራታን እኮ በትክክል ማወቅ አለበት። ምክንያቱም ይሄን ያህል ከልጅነታቸው እስከዚህ ድረስ ከሆነ የሚተዋወቁት የሆነ ነገር ይች ልጅማ እኔን ጠልታኝ ሳይሆን ጭራሽ እኮ ጠልታኝ ሆን እንዴ ብሎ እህቱን ይጠይቃል ማለት ነው። የሆነ ነገር ሆናለች፣ የሆነ ነገር አስፈራርተዋታል ብሎ እንኳ አይነቃም እንዴ? የእውነት ናታን በጣም መንቃት አለበት ማለት ነው። እንደ ያፌት ያለ ጨካኝና አረመኔ ደግሞ ሁሌም በሰው ህይወት የሚጫወት እንዴት ደስተኛ የኔ ሚስት ከሳምንት በኋላ ደስተኛ እንሆናለን ባንድ ቬሎውን እቤትሽ ድረስ ነው የማመጣው። ቆይ አንተ ግን ምን አይነት ሰው ነው ደግሞ? እስከኔ ምንድን ነው የምትፈልገው? አይ ቆይ ይህንን የምታደርገው ለምንድን ነው? ናታንን ለመቅዳት? አይ እንደሱ እንኳ አይደለም። ነገር ግን አንቺን ስለማፈቅርሽ ነው የማገባሽ። ነገር ግን በአንድ ድንጋይ ሁለት ወፍ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ በባለፈው ፓርት ላይ ያቆመው ያፌት ቪዲዮውን አሳይቷት ነበረ ማለት ነው። እያሳያት ነበረ ለኤፍራታ። ቆይ ለምንድን ነው ይሄን ሁሉ ያቀናበርከው? መቼም ናታን ዝንብ እንደማይጎዳ ታውቃለህ። ይሄንን ነገር ያደረግከው አንተ ነህ ስትለው፣ አዎ እኔ ነኝ። ምን ላድርግ ብለሽ ነው? ስለዚህ ይሄን ነገር ይዘሽ ሄደሽ ለናታን የምትነግሪ ከሆነ ናታን በተለይ እኔ እንዳደረግኩት የምትናገሪ ከሆነ ነገር በፍጹም ናታን መስማት የለበትም። ከዚህ በኋላ ናታን እንዲርቅሽና ናታን እንዲጠላሽ ማድረግ አለብሽ። እኔን አፍቅርሽና እኔን ወደሽ እንዳገባሽ ነው ማወቅ ያለበት ብሎ እንግዲህ በይቻው ብሎ ተሰናበታት። በሌላ በኩል እዚህ ደግሞ ደውላ ወደ ቢኒያም ጋር እኔ በጣም ደብሮኛልና ልምጣ ብላ እንግዲህ በጣም እየተጫወቱ ነበር ማለት ነው። ከዛም በኋላ እስኪ ስላለፈው ህይወት ንገረኝ፣ ማለቴ ስለ ቤተሰቦች፣ ስለ ፍቅረኛ ስላለው ነገር። ከዛም በኋላ ያው ከእናትና ከአባቴ ከሊያበሉ ተወለድኩኝ። እህት የለኝም፣ አንድ ወንድም ነበረኝ የዳጊ አባት። ብታይ በጣም ብታውቂው ደስ ይለኝ ነበር። እጅግ በጣም መልካም ሰው ነበረ። ነገር ግን ፈጣሪ አልፈቀደውም አለ። ከዛ በኋላ አይ ፈጣሪ እኮ የሚወደውን ነው የሚወስደው ይባላል። ለዛ ነው ታውቂያለሽ፣ አንዳንዴ ምነው እኔን ወስዶኝ እሱ ለልጁ ሲል ኑሮ በነበረ ላለሁኝ፣ ግን ደግሞ ፈጣሪ የፈቀደውን ነው ያደረገው አለ። ከዛም በኋላ ታውቃለህ፣ እኔ ግን እናትና አባቴ በጣም ይጣሉ ነበረ። አባቴ በእርግጥ እኔን ስለሚወደኝ የአባቴ መጥፎነት አይታየኝም ነበር፣ ግን ወንድሜም በጣም ያሰቃየው ነበረ። በቃ ባዶ ክፍል ውስጥ አስገብቶ ለ3 ቀን ምግብ እንዳይበላ ያደርገው ነበር፣ ይደበድበው ነበረ። በጣም መጥፎ አባት ነበር ያለኝ። አየሽ፣ ህይወት ተቃራኒያት፣ ለአንዱ ደስታ ለአንዱ ሀዘን። እናንተን በሀብት አንበሻብሻ በፍቅር አላንበሻበሸችውም። እኛ ግን ምንም የሚበላ የሚጠጣ የለም ነበረ። ነገር ግን የፍቅር ሀብታም ነበር። የኔ ቤተሰቦች ደግሞ ብታይ ሰፈሩ በጣም የሚቀኑባቸው፣ ትዳርማ እንደነሱ ነው፣ ፈጣሪ እንደነሱ ባደረገን እያሉ ነበረ። ብቻ ግን በፍቅር ነበር ያደግነው አለ። አይ ታውቃለህ፣ አንተም ለዛ ነዋ በሱ ወጥተህ ነው፣ ማለቴ ምርጥ አፍቃሪ፣ ምርጥ አጎት፣ በቃ ምርጥ ጓደኛ ነህ አለችው። አለ። ደነገጠ።
አዎ እንደዛ ነው። በቃ እሺ ከዚህ ሙድ እንውጣና እንጨዋት ተብለው እንግዲህ ጨዋታ እየተጫወቱ ነው። ከዛም በኋላ ኤፍራታዬ በጣም ተጨናንቃ ምናምን እያለቀሰች መጣች። ከዛ የቤዛ ጓደኛ ከኋላ ኤፍራታ አለቻት። ምን ነው ምን ሆነሽ ነው እንዴ? የሆንሽውን ንገሪ። ምን አገባሽ? ምን ሆንኩኝ? ምንም አልሆንኩም። በጣም ደስተኛ ነኝ። አየሽኝ፣ ሁሉም ሰው በዙሪያ ያለ። ከዛም በኋላ እሺ በቃ በጣም ይቅርታ ብላ እንግዲህ እሷ አለቃዋ ጋር ደወለች እና ኤፍራታን አግኝቻት ነበር፣ ግን ኤፍራታ ትክክል አይደለችም። ያው ታውቂያለ እኔን አሁን እንደ ቤዛ ጓደኛ ነው የምታየኝ። የቤዛ ጓደኛ መስያት የለ በዛው ነው እኮ እንደዛ ነው፣ አልተረዳችኝም አለች። ከዛ አለቃዋ ምን እንደላት አላውቅም። እሺ በቃ እከተላታለሁ እያለች እንግዲህ ከዛም በኋላ በር ላይ ስትደርስ ኤፍራታዬ ፊቷን ሁሉ እብስብስ አድርጋ ወደ ውስጥ ገባች። ከዛም በኋላ ገኒ ልጄ ምን ሆነሽ ነው? ነይ ምግብ ብዬ ጧትም እንደወጣሽ ገና ተመለሽ አለቻት። አይ ደህና ነኝ ብላ ብቻ አንድ መልስ መልሳ ሄደች። ከዛም በኋላ ወይኔ ልጄ መሆናብኝ ይሆን ዛሬ እያለች እንግዲህ እናቲቱ በጣም እየተጨነቀች ነበር። ከዛ ናታን ስልክ እያወራ ስልኩን ጨርሶ መታለች። ኤፍራታ ግን የሆነ ነገር ሆናለች ታውቃለህ። የሆነ ዱብዳ የወረደብኝ ያህል እየተሰማኝ ነው። እንዴ እናት ስለሆንሽ ነው? አይ ጭራሽ ኤፍራታ እንደ ዛሬ ሆን አታውቅም። ስለዚህ እስኪ ብታረጋጋት እሺ ብሎ ከዛ አንኳኳና ገባ። እንዳትገባ ጀርባዋን ሰጥታ እንዴ የኔ ጨረቃ ምን ሆነች ነው? ብቻ ተቀይመሽኝ እንዳይሆን። አይ እንደዛ አይደለም ግን ብቻዬን መሆን እፈልጋለሁኝ። በቃ ውጣልኝ አለችው። ከዛ ፈጣሪ ሆይ ይቅር በለኝ እያለች እንግዲህ በተናገረችው ናታንም በተናገረችው ነገር አሻግራ እያለቀሰች ነው። ከዛም በኋላ ብቻዬን ተወኝ አለችኝ። በቃ ትቻት መጣሁኝ አላት ገኒ። ምን ሆና ይሆን? ምናልባት የኔን እናትነት አቃ ይሆን እንዴ አለች። ከዛም በኋላ አይ እንደዛ እንኳ አይመስለኝም። እና ታዲያ ምን ሆና ነው? ብቻ ግን አላውቅም። ኤፍራታ እንደ ዛሬ ሆና አይቻት አላውቅም። በፍጹም ተቀያይራብኛለች። ከዛ መጣችና እሺ እንዴት ነሽ? ከማን ጋር ነበር የምታወሪው? እንግዲህ ናታን ያፌት ደውሎ ነበረ። እንዴት ነሽ? ቆይ አንተ ሰይጣን፣ አንተ ደግሞ አሁን ለምን ደወልክልኝ እንዴ? ለምንድን ነው የማልደውልልሽ? ሰርጋችን እኮ ሳምንት ነው። ስለዚህ የሰርጉን ሽርንጉድ እንዴት እያደረገች ነው? ቆይ አንተ ግን ከኔ ነው ምንድን ነው የምትፈልገው? ሲቀጥል ደግሞ ቆይ አንተ ማነህ? አይ እኔማ ያፌት ሰለሞን ነኝ። ያው የአባቴን ስምን ባልወደው እንኳ ያው ግን እጠራበታለሁ እያለ እንግዲህ ከራሱ ጋር እየተደሰተ ኤፍራታን እያናደደ ነበር። ከዛ ፉዬ እያለቀሰች መጣች። ምን ሆነች ነው? ከማን ጋር ነው የምታወሪው ስትላት አይ ምንም ከጓደኛዬ ጋር ነው። እሺ ግን አንድ ነገር ጠይቅሽ። ምንድን ነው? አንድ ጊዜ አቅፌሽ ላልቅስ አለቻት። ግን እኔም አብሬሽ አለቅሳለሁኝ። ከዛም በኋላ እሺ ብለው ሁለቱም ተቃቅፈው እንግዲህ እየተላቀሱ ነበረ። ከዛ በኋላ ሄደችና ለወንድሟ እሺ አንቺን ሳናገረችሽ? በእርግጥ እንደ እናንተ አላባረረችኝም። ቆይ ግን ምንድን ነው? ሲቀጥል ደግሞ እንዴት? አይ ኤፍራታ አለዛሬ እንዲሆናብኝ አታውቅም። እንዴ ከዚህ በፊት ተጣልታችሁ ታውቃላችሁ እንዴ? አረ በፍጹም ተጣልተን አናውቅም፣ ግን ዛሬ በጣም ትለያለች። አይ እንግዲህ ያለ ነው፣ በሆነ ነገር ተናዳም ሊሆን ይችላል። ደግሞም እሷ ላንተ እኔ ለእሷ ነው ትሎ የለ እንዴ አለችው። እንደው በቃ ሰው መጣላት የለበትም ማለት ነው እያለች እንግዲህ እያጽናናችሁ ነበር። አዎ ለነገሩ ምን ይደረግ ታውቂያለሽ፣ ኤፍራታ ብዙ ነገር አሳልፋለች። በዙሪያችን ብዙ ጥላቶች አሉ። ማለት የምን ጥላቶች? አለ አይደለ ቤዛን ያገባኋት ኤፍራታን ለማዳን ብዬ ነው። ኤፍራታ ታግታ ነበር። ምን? አዎ ታግታ ነበር። እሷን ለማዳን ብዬ ሀብትና ንብረታችን ተወሰደብን። እሷን ለማዳን ብዬ ቤዛን አገባሁ። ከዛ ደነገጠች በጣም እና ያ የሄድኩበት ቤት ውሸት ነበረ ማለት ነው? አዎ። ቆይ ደግሞ ሄዳችሁ ነበር እንዴ? አዎ ከገነት ጋር ሄደን ነበረ እና ያ ሰውዬም ሁሉም ነገር ውሸት እንዴ? ቆይ ያፌትን አግኝተሽዋል እንዴ? አዎ ወንድም አግኝቼዋለሁኝ። ሄደን ነበር እዛ። ከማን ጋር? ከገነት ጋር። በጣም ይቅርታ የምታውቂና የምታስታውሽ መስሎ የነበረ ብሎ በጣም ደነገጠ። ከዛም በኋላ በጣም እንግዲህ ደንግጣ ወደ ኤፍራታ ጋር ሄደች። ኤፍራታ ጋር ሄዳ እባክሽ ኤፍራታ ስሚ አለቻት። ከዛ
ቆይ አንቺ ግን ለወንድም የምትገቢ ሴት አይደለሽም። እባክሽ አሁን አትቀልጂ። እኔ አሁን ሌላ ዓለም ውስጥ ነው ያለሁት። ስለዚህ እሱን ለማጽናናት ብለሽ ከሱ ሜት ለማውጣት ብለሽ እኔን የማይሆን ነገር እንዳትናገሪ፣ አትቀልጅ አለቻት። የምን ቀልድ ነው? ታውቂያለሽ ቤዛ ያለችው ነገር ትክክል ነበር። ለወንድሜ አንቺ አትገቢው ነበር። እናት አባቶቻችን ለፍተው ያጠራቀሙትን ሀብት በአንቺ ምክንያት ሁሉን ነገር አጣን። ታውቂያለሽ